አለቀ በቃ። ምንድነው ፍላጎት? ምንድነው እያልክ ያለው? ምን አድርጊ ነው የምትለኝ? ምንድነው? ቆይ ምንድነው የምትጠይቀው? ቆይ ላውራው። ቆይ ምንድነው ፍላጎት? አልገባኝም። ፓስፖርቴን አልክ፣ ፓስፖርቴን ሰጠው። ያንተ ፓስፖርቴን የማስቀር መስሎሃል? ሲቀጥል ደግሞ እያንዳንዱ ሰዓት ላይ ስመጣ የኔ ነገር ለአንተ ምንም ጥቅም የለውም፣ ምንም ዋጋ አትሰጠውም። በነገራችን ላይ የነ ፉክክር ቤት ግርግዳው ምንድን ነው ሰንበሌጥ፣ የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ ነው የሚባለው አባባል ነው የነሄዱ ነገር እና ምክንያቱም የሆነ መብረድ የሚባል ነገር እንትን አልፈጠረ። ሁለቱም እልክ ውስጥ ነው ያሉት። በቃ ይፈላለጋሉ። ሄሉም ትፈልገዋለች፣ ናቲም ይፈልጋታል። ግን እልክ የሚባለው ነገር ነው በቃ የሆነ አለ አይደል። በዚህ ደግሞ እኮ በነገራችን ላይ ቀንቶ ይመለሳል ብለን እንዴት ነው የምናስበው? ኧረ በጣም ከባድ ነው። ብቻ አይዶን ባላቅም ማለት ነው። ግን አንደኛችሁ ቀዝቀዝ ቢሉ ምን አለ የሆነ ነገር ወይ ናቲ ቀዝቀዝ ቢል ወይ ሄሉ ችግራቸውን መፍታት ይችላሉ። እንደዚህ እኮ ነው። ግን እኔ አይዶን ነው ብቻ ነገር የኔን ነገር ምንም ዋጋ እየሰጠህም አይደለም። ከኔ ጋር ለመሆን አትፈልግም። እኔን አመናቅረሽ ከወንድ ልጅ ጋር ተቃቅፈሽ ወደ ቤትሽ እየሄድሽ ነው። እኔ ሲሄድ ስሸኝ ምንም አልመሰለሽም እና አንቺ ደስ ላስቀርብ ሞክር አልፈለክም። ሲጀመር እኔ ላስቀርብ ሞክር አልፈለክም። ለመቀጠል እየሄድሽ ነው። ለምንድን ነው ሄሉ ከሰው ጋር ስትሆን በጣም ይናደዳል ናቲ ማለት ነው፣ ከሌላ ሰው ጋር። ናቲ ደግሞ ከሌላ ሰው ጋር ሲሆን ሄሉ ትናደዳለች በጣም ማለት ነው። በመናደዷ የተነሳ ነው በቀደም እንደዛ የሆነችው። ግን ለየብቻቸው ሲገናኙ ለምን ችግራቸውን አይፈቱም ነው በቃ። የሆነ አለ አይደለ አንደኛቸው ቀዝቀዝ ብሎ ለመረዳዳት ቢሞክሩ አሪፍ ነው። ትናንትናውን ለምሳሌ ሌላ ነገር እንትን ተማለት ሄሉ ምንም ብላ ማቀዝቀዝ ትችል ነበር ናቲን ማለት ነው። ሆኖም ግን በእነሱ ህይወት እኛ ምንም እንትን አንልም። እኛ እኔ እንደራሴ አብሮ ቢሆኑ በጣም ይፈላለጋሉ። ግን ሁለቱም በቃ እልክ ውስጥ ናቸው በጥቅሉ ማለት ነው። እና ለምን ግልጽ ማድረግም አይጠበቅባችሁም። ከሁኔታችሁ በጣም ግልጽ ነው። እና ምንድነው ግልጽ የሆነው ነገር? እኔ ሀጅ ነኝ። ህይወትሽን ባልበጠበጥ ከዚህ በላይ ደስ ይለኛል። ግን እንደዚህ አይደረግም። በሰከንድ ውስጥ ምናምን ነገር አይደለም ሄዱ። በጣም እኔ ናቲ ሌላ ነገር አይደለም። ቆይ አንዴ ላውራ። ምን ፍላጎት እንደምታስመስዩ? ቆይ ከፍቅረኛሽ ጋር ሆነሽ ለቆይ ምንድነው? አንዴ አልፈልግሽም፣ አንዴ ፈልግሻለሁ አይነት ስታፍ ሆነ እኮ። ምንድነው ነገር? ንገሪኝ፣ ቁርጤን ንገሪኝ። የራሴ ህይወት አለኝ። ለዛ ነው አመናቅሬ ሂድ ጥፋልኝ ብዬ ምሰደ። ለዛ ነው የራሴ ህይወት አለኝ ብለሽ ፓስፖርቴን አልከኝ። ፓስፖርቴን አመጣው። ባደረግነው ፍቅራችንም ዋጋ እንደሌለው አስመስክረሻል። ለሱ ምንም ችግር የለውም ናቲ። ላንተ አንቺ ሲጀመር የኔ መሄድ ምናምን ነገር አላሳሰበሽም? እንደውም እሱ ነገር አስጣለኝ። እኔ ምን ሆኜ ነው የምትለኝ? ቆይ አልገባኝም። ምንድን ነው የምትይው አንቺ? ራሱ ቆይ ምን እያልሽ ነው ናቲ? ቆይ አንቺ እኮ ሄሉ ከወንድ ጋር ተቃቅፈሽ ቆይ አትፈልገኝም እኮ ናቲ። እኔ ስለምፈልግሽ ነው እንደዚህ የምትሆኚው። እኔ ስለማልፈልግሽ ነው። ኦኬ እኔ ስለማልፈልግሽ ወዲያው የራስሽ መከታሽ መጣ ናቲ። እኔና አንተ ማለት ነው ትልቅል አለብን ታውቃለህ። የመሸነፍ እንትን የለብንም። የመሸነፍ እንትን የለብንም። አሁን ትክክል ተናግረሻል ሄሉ። እሱም ለምን እኔ አሁን አንቺ እሱ ለምን ያሸንፈኛል እኔ የምለውን ለምን አያዳምጥም ነው። ናቲ ደግሞ እያለ ያለው እኔ የምለውን ለምን አታዳምጭም አንቺ ለምን ትያለሽ ነው። ስለዚህ መደማመጥ አንደኛችሁ እንኳን ቢያንስ ነገሩ እስከሚበርድ አንድ ሰው ማለት ነው። የምሬን ነው የምላችሁ። ሄሉ ወይ ቀዝቀዝ ብላ የፈለገውን አሁን ትልክ ነህ ይቅርታ ምናምን ብላ እኮ ከዛ ሲበርድ ነገሩ ሲበርድ ሰላም በሆኑ ጊዜ ፍቅር በሆኑ ጊዜ ይሄ ችግር አለብህ፣ ይሄ ችግርህን ማንሳት አለብህ፣ መቅረፍ አለብህ። ሄሉም ሆነ ናቲ ማለት ነው መነጋገር ይችላሉ። ግን ሁለቱም አንድ እንትን ሆነው ንዴት ውስጥ ሆነው ችግራቸውን ሊፈቱ አይችሉም ብዬ ነው የማስበው። ብቻ ይከብዳል። ዛሬ ከኔ በላይ አንቺን ወድሻለሁ